Based on geological time scale, the history of formation of the earth is classified into four longer geological periods. Name: Aeons, Hedan, Archean, Proterozoic and Phanerozoic ተብሎ ይጠራሉ። are four major subdivision of the known as what eons ይላል። እንግዲህ ጂኦሎጂካል ታይም ስኬል ላይ ዲፔንድ ሆነን እንግዲህ the history of the formation of the earthን በአራት ቦታ ዲቫይድ ማድረግ እንችላለን ማለት ነው። እነዛ ኤዮን፣ ሄዳን፣ አርኪያን፣ ፕሮትሮዛይክ እንደ ፋንሮዛይክ ተብሎ ይጠራሉ ማለት ነው። ሶስቱ ደግሞ ዘ ሄዳን፣ አርኪያን፣ ፕሮትሮዛይክ ኢዮንስ አር ኦፊን ፕሪካምብሪያን ኢራ ተብሎ ይጠራሉ ማለት ነው። እነዚህ ሶስቶቹ ማለት ነው ሄዳን፣ አርኪያን እና ፕሮትሮዛይክ እነዚህ ኢዮን ተብሎ ይጠራሉ። ፕሪካምብሪያን ኢራ ተብሎ ይጠራሉ በሳይንቲስቶች ማለት ነው። ይሄ ደግሞ ሪፈር የሚያደርገው ምንድን ነው? ጂኦሎጂካል ታይም ቢፎር ዘ ኢመርጀንስ ኦፍ ላይፍ ኦን ኤርት ይላል። ህይወት ያላቸው ነገር ማለት ነው። ህይወት ያላቸው ነገር ከመፈጠራቸው በፊት ማለት ነው። መሬት ላይ ህይወት ያላቸው ነገር ከመፈጠሩ በፊት የነበረው ጊዜ ምን ተብሎ ይጠራል? ፕሪካምብሪያን ኢራ ተብሎ ይጠራል ማለት ነው። ያኛው ደግሞ ምንድነው? ኢዮን ምንድነው? ፋንሮዛይክ ኢዮን ኢዝ ዘ ሞስት ሪሰንት ኢዮን ነው ማለት ነው። የኛው ፋንሮዛይክ ተብሎ የምንጠራው ማለት ነው። ኢዝ ፈርዘር ሰብ ብሮክን ኢንቱ 3 ጂኦሎጂካል ኢራስ። ይሄንም ደግሞ በሶስት ቦታ ዲቫይድ አድርገን ማየት እንችላለን። እነዛስ ፓሎዛይክ፣ ሜሶዞይክ እና ቴኖዞይክ ኢራ ተብሎ ይጠራሉ ማለት ነው። እነዚህ በምን ውስጥ ይካተታሉ? በፋንሮዛይክ ውስጥ ይካተታሉ ማለት ነው። ሞስት ሪሰንት ኢራ ኦር ኢዮን ተብሎ ይጠራል። ጂኦሎጂካል ኢሮች እንግዲህ የመጀመሪያው ስናይ as can be learned from table 1.3 for known geological era እንግዲህ አራት ጂኦሎጂካል ኢሮች አሉ። እንግዲህ እዚህ ጋር ቴብል ላይ ለምሳሌ እንደምታዩት ማለት ነው። ለምሳሌ እዚህ ጋር የመጀመሪያው ኢራ ምንድነው? ሲኖዞይክ ኢራ ነው ማለት ነው። የኛው ሲኖዞይክ ኢራ ነው። ይሄ ሲኖዞይክ ኢራ ብለን የምንጠራው እንግዲህ ምንድነው? በኳተርኒ እና በትሬሸሪ ፔሪዶች አሉ በውስጡ ማለት ነው። ዘርቱ ፔሪድስ which one ኳተርኒ the second one is what ትሬሸሪ ተብሎ ይጠራል ማለት ነው። ለምሳሌ ኳተርኒ እንግዲህ ከ1.6 ሚሊዮን በፊት የነበረው እና እስከ ዛሬ ድረስ ከፐርሰንት የሚይዘው ይሄኛው ኳተርኒ ፔሪድ ነው ማለት ነው። ምን አይነት ክስተቶች ተከስቷል በዚህ ኢራ ከተባለ ሞደርን ሁማንስ ዘመናዊ ሰው የተፈጠረበትና ዘ አይስ ኤጅ ተብሎ የሚጠራ ነው ማለት ነው። ሌላኛው ደግሞ ትሬሸሪ ፔሪድ ብለን የምንጠራው የተለያዩ ኤርሊ ሆሞኒድስ የተፈጠሩበትና ዘ ኤክስቲንክሽን ኦፍ ዋት ዳይኖሰርስ የጠፉበት ነበር። ዳይኖሰርሶች የጠፉበት ፔሪድ ነበረ ማለት ነው። ልክ እንደዛው ደግሞ ሜሶክ ኢራ ነው። እንግዲህ ሜሶክ ኢራ ብለን የምንጠራው ደግሞ በውስጡ ሶስት አይነት ፔሪዶችን ይዘር ማለት ነው። በዚህ እንትን የምታዩት ይሄ ፔሪድ ነው እና ሶስት አይነት ፔሪዶች አሉ ሜሶክ ኢራ ብለን የምንጠራው። እነዛስ ማን ናቸው ከተባለ ክራቴሸስ፣ ጁራሲክ እና ትራሲክ ነው። ትራሲክ ብለን የምንጠራው ዘ ስታርቲንግ ፖይንት ኦፍ ዋት ሜሶክ ኢራ ነው። ወይም ደግሞ ዘ ቢጊኒንግ ኦፍ ዋት ሜሶክ ኢራ ነው ዋት ትራሲክ ብለን እንጠራለን። ይሄ ሚድል ላይ የሚገኘው ነው ጁራሲክ ብለን የምንጠራው። ክራቴሸስ ደግሞ ዘ ኢንድ ኦር ዘ ላስት ኦፍ ዋት ሜሶክ ኢራ ነው ማለት ነው። እንግዲህ ፈርስት በርድስ የተፈጠረበት ኢራ እንግዲህ ከተባላችሁ ለምሳሌ ከሜሶክ ኢራ ፔሪድ ውስጥ ማን ነው? ክራቴሸስ ፔሪድ ላይ ነበረ ማለት ነው። ትራሲክ ፔሪድ ብለን የምንጠራው ደግሞ ለምሳሌ ዘ ስታርት ኦፍ ፓንጂያ ብሬክ አፕ ይላል። ፓንጂያ እናያለን ወደፊት ላይ። ፓንጂያ ሁለት ቦታ ወይም ደግሞ አንድ የነበረችው አህጉር ወደ ሎሬጂያ እና ጎንድዋላንድ ዲቫይድ የተደረገችበት ወይም ደግሞ የተካፈለችበት ጊዜ ነበረ ማለት ነው። ይሄ ትራሲክ ፔሪድ ብለን የምንጠራው። ሌላው ደግሞ ፓሎዚክ ኢራ ነው። እንግዲህ ይሄ ደግሞ በውስጡ ወደ 6 እና ከዛ በላይ የሚይዝ ነው ፔሪድ እንግዲህ በውስጡ የሚይዝ ፔሪድ ማለት ነው። ለምሳሌ ፕሪሚያን፣ ካርቦኒፈረስ፣ ዲቮኒያን፣ ኦርዶቪሺያን ተብሎ የሚጠሩ አሉ። እነዚህ ፈርስት አምፊቢያንስ የተፈጠሩበት በየትኛው ኢራ ነው የሚለው ነገር ለምሳሌ ዲቮኒያንስ በሚል ፔሪድ እንደሆነ እቺን ማየት ትችላላችሁ። በዚህ ልትጠይቁት ነው የምትችሉ ማለት ለምሳሌ ኮል ዲፖዚት እና ፈርስት ሪፒታል የተገኘበት ኢራ በየትኛው ነው ልትባሉ ትችላላችሁ ማለት። መጀመሪያው እንግዲህ ለምሳሌ ምንድነው? ዘ ፕሪካምብሪያን ኢራ ነው ማለት ነው። ዘ ፕሪካምብሪያን ኢራ ኢዝ ዘ ኦልደስት ኦፍ ኦል ዘ ጂኦሎጂካል ኢራስ ከአራቱ ውስጥ እንግዲህ ዘ ኦልደስት ኢራ ተብሎ የሚጠራው እንግዲህ ፕሪካምብሪያን ኢራ ነው ማለት ነው። ከቨር የሚያደርገው ደግሞ ከየት ነው? ከ600 ሚሊዮን ቱ 4.5 ቢሊዮን ይሪስ መካከል ያለውን የሚይዝ ነው ማለት ነው። እንግዲህ ኦልደስት እና በጣም በውስጡ ሰፊን ጊዜን የሚይዝ እንግዲህ ኢራ ነው ማለት ስፔሻሊ ከቨር የሚያደርገው ይሄ 85% ጂኦሎጂካል ታይም ኦፍ ዘ ኤርዝን የሚይዝ ነው ማለት ነው። It was the time of the solidification of the earth and the formation of the oldest rocks። በዚህ እንግዲህ በዚህ ኢራ እንግዲህ ብዙ ነገሮች ህይወት ያላቸው ነገሮች እንግዲህ አልተፈጠረም በዚህ ኢራ። ነገር ግን the oldest rock ወይም ደግሞ
ኦልደስት አለት የተፈጠረበት ኢራ ተብሎ የሚጠራ ፕሪካምብሪያን ኢራ ነበረ ማለት ነው። ሮክስ ክሪኤትድ ዱሪንግ ዘ ታይም አር ሪች ኢን ዘ ቤዝ ሜታሊክ ሚነራልስ ኤንድ አር ኦፍን ኮልድ ክሪስታላይን ቤዝመንት ኮምፕሌክስ ሮክስ ተብሎ ይጠራል። እንግዲህ በዚህ ጊዜ የተፈጠረ አላቶች ይላል በምን የበለጸቀ ወይም ደግሞ በውስጡ ብዙ ነገር ብዙ ሜታሊክ ሚኔራሎችን በውስጡ ይይዛል ማለት ነው። እና ምን ተብሎ ይጠራል? ክሪስታላይን ቤዝመንት ኮምፕሌክስ ሮክ ተብሎ ይጠራል ማለት ነው። በዚህ ጊዜ የተፈጠረ አለት ማለት ነው። ኢንዲኬትስ ዛት ዜ አር ኦፍን ፋውንድ አሎንግ ዘ ኮንቲኔንታል ሼልድ ኦር ክሬሽን ላንድስኬፕ ሬዚስትድ ሎንግ ፔሪድ ኦፍ ኢሮዥን ይላል። ይሄ እንግዲህ ይሄ ክሪስታላይን ቤዝመንት ኮምፕሌክስ ሮክ ብለን የምንጠራው ምንን ሬዚስት ወይም ደግሞ መከላከያን ፕሮቴክት ማድረግ ይችላል? ኢሮዥንም ማለት ነው። የመሬት መሸርሸር እንዳይፈጠር ሊያደርግ ይችላል ማለት ነው። ኦኬ በፕሪካምብሪያን የተፈጠረው ይህንን ይመስላል ማለት ነው። ለምሳሌ እዚህ ጋር እንደምታዩት እንግዲህ የተለያዩ ነገሮች ለምሳሌ በሲኖዞይክ ኢራ የተፈጠረው ነገር ምንድነው ነገር ፔሪዶች ውስጥ ምንድናቸው ነገር ማየት ይችላላችሁ። ለምሳሌ በሲኖዞይክ ኢራ እንግዲህ ለምሳሌ ኢቮሉሽን ኦፍ ሁማን የሰው ልጅ የተፈጠረበት ነው። የተለያዩ ማማሎች ዳይቨርሲቲ የተፈጠረበት ነው። ለምሳሌ በሜሶዞይክ ኢራ ደግሞ ክራቴሺየስ፣ ጁራሲክ እና ትራሲክ ቅድም እንዳየ ነው እንግዲህ በሶስት አይነት ፔሪድ እንዳለው ምሮ ነገር እንዳላቸው እናያለን በዚህ ውስጥ እንግዲህ። ሌላኛው ደግሞ ፓሎዞይክ ኢራ ሁለተኛ ኢራ ማለት ነው እንግዲህ እና ዘ ሰከንድ ኦልደስት ኢራ ተብሎ የሚጠራ ፓሎዞይክ ኢራ ነው ማለት ነው። ሶ ዘ ፓሎዞይክ ኢራ ኢዝ ካቨርድ ዘ ታይም ፍሮም 600 to 250 ሚሊዮን ፍሮም ዘ ፕሬዘንት ላይ ከአሁኑ እንግዲህ ከ600 እስከ 250 ሚሊዮን ድረስ የሚይዝ ነው ማለት ነው። ይሄ ደግሞ ዘ ሰከንድ ኦልደስት ኢራ ተብሎ ይጠራል ማለት ነው። ይሄኛው ኢራ ደግሞ ማለት ነው it believes that it is marks the beginning of life and is commonly referred to as the age of ancient life ተብሎ ይጠራል። እንግዲህ ይሄ ኢራ ወይም ደግሞ ፓሎዞይክ ኢራ ብለን የምንጠራው ህይወት ያላቸው ነገሮች ለመጀመሪያ ጊዜ የተፈጠረበት ኢራ ነበረ ማለት ነው። ወይም ደግሞ እንደው ምን ተብሎ ይጠራል? the age of ancient life ተብሎ ይጠራል ማለት ነው። trilobites and shelled animals were the common species of the time. The Devonian the fourth period of the Paleozoic which rich fish species referred to as the age of fish ይላል። እንግዲህ የተለያዩ ፊሾች የተፈጠሩበት ነው ወይም ደግሞ አሳ የተፈጠረበት ነው እንግዲህ በዚህ ኢራ ማለት ነው። ይሄ ፓሎዞይክ ኢራ ተብሎ የሚጠራው ማለት ነው። ለምሳሌ እንግዲህ እዚህ ጋር ልክ እንደምታዩት ፓሎዞይክ ኢራ ተብሎ የሚጠራው እንግዲህ ይሄኛው ነው። በውስጡ እንግዲህ በብዙ ፔሪዶችን ይዛል ማለት ነው። ለምሳሌ ዲቮኒያን ተብሎ የሚጠራ ፈርስት አምፊቢያንስ የተፈጠሩበት ፊሾች የተፈጠሩበት እና ለምሳሌ ካምበሪያን ፈርስት ፊሽስ የተፈጠረበት ነው። ኦርዶቪሻን ሰደን ዳይቨርሲፊኬሽን ኦፍ ሜታዞን ፋሚሊስ ይላል እና እያንዳንዱ ለምሳሌ ይህን ቴብል ማየት ይችላላችሁ ማለት ነው። ይሄ በፓሎዞይክ ኢራ የተፈጠሩ ናቸው እንግዲህ ወይም ፊሽ የሚገኝበት ፊሽ የተፈጠረበት አሳ የተፈጠረበት በየትኛ ኢራ ነው? በፓሎዞይክ ኢራ እንደሆነ ማወቅ አለባቸው ማለት ነው። ሌላኛው ደግሞ እዚህ ውስጥ ማወቅ አለባቸው the creation of Pangaea led to the extreme seasonal weather changes ነው። by the end of the Paleozoic all continents of the earth had joined together and created the supercontinent named Pangaea ይላል። በዚህ ኢራ ፓሎዞይክ ኢራ መጨረሻ አካባቢ እንግዲህ ምን ይባል ኮንቲኔንት ተፈጥሯል። ሁሉም አህጉራትን በውስጡ የሚይዝ ፓንጂያ ተብሎ የሚጠራ የተፈጠረበት ኢራ ፓሎዞይክ ኢራ በየትኛው አዘ ኢንድ ኦፍ ፓሎዞይክ ኢራ ነው። ይሄ ፓንጂያ ተብሎ የሚጠራው የተፈጠረው። ፓንጂያ ማለት እንግዲህ ኦል ኤርዝ ማለት ነው። ወይም ደግሞ ሁሉም መሬት አንድ ላይ የነበረበት ወይም ደግሞ ሁሉ ሰባቱ ኮንቲነንት አንድ የነበረበት ጊዜ ፓንጂያ ተብሎ ስለሚጠራ በዚህ አዘ ኢንድ ኦፍ ፓሎዞይክ ኢራ ይሄ ፓንጂያ የተፈጠረበት ኢራ ተብሎ የሚጠራ ፓሎዞይክ ኢራ ነው ማለት ነው። The creation of Pangaea led to the extreme seasonal weather change that caused the great extinction of earth species ይላል። ይሄ ደግሞ ይሄ ፓንጂያ መፈጠሩ ምን እንዲመጣ አድርጓል? ኤክስትሪም ሲዝናል ዌዘር የአየር ንብረትና እንዲለዋወጥ እና የአየር ንብረትና ክላይሜት እንዲለወጥ አድርጓል ማለት ነው። በዛ ምክንያት ደግሞ የተለያዩ የዱር እንስሳቶች የጠፉበት ጊዜ ነበር። ከመሬት እንግዲህ የጠፉበት ጊዜ ነበረ ማለት ነው። ለምሳሌ 75% የሚሆኑ አምፊቢያን ስፒሺሶች የጠፉበት ኢራ ነበረ ማለት ነው። ይሄ ፓሎዞይክ ኢራ ማለት ነው። እንግዲህ ፓንጂያ እንደነገርኳቸው ይሄንን ይመስላል ማለት ነው። ፓንጂያ ማለት እንግዲህ ሰባቱ አህጉራት አንድ ላይ የነበረችበት ጊዜ ፓንጂያ ተብሎ ይጠራል ማለት ነው። ለምሳሌ ሳውዝ አሜሪካም አፍሪካም እንግዲህ ለምሳሌ ሳውዝ አፍሪካ እና አፍሪካ ከሎወር ክላስ ላይ እንደተማራችሁ ፊት ያደርጋሉ ይላል እንግዲህ አልፈርድ ውግነር ማለት ነው። ወይም እዚህ ታች ላይ እናያለን። ለምሳሌ ይሄኛው አህጉርና ከይሄኛው አህጉር
ፊት ያደርጋሉ ወይም ደግሞ ከአንድ ቦታ ነው ሰፓሬት የሆኑት ከተወሰነ ከሁለት መቶ ሚሊዮን በፊት እንግዲህ እቺ መሬት እቺ ዓለም አንድ ነበረች፣ ሀጉር አንድ ነበረች። ያ ተብሎ የሚጠራ ፓንጂያ ተብሎ ይጠራል። ፓንጂያ ሚንስ ዋት ኦል ኤርዝ ወይም ደግሞ ሁሉም ሀጉራት አንድ ነበረችበት ጊዜ ነበረ። ሶ ይሄ ደግሞ ፎርምድ የሆነ በየትኛው ጊዜ በየትኛው ኢራ ከተባላችሁ በፓሎዞይክ ኢንድ ላይ ነው ማለት ነው። ወይም ደግሞ አት ኢንድ ኦፍ ዋት ፓሎዞይክ ኢራ እንደሆነ ማወቅ አለባችሁ ማለት ነው። ሶስተኛ ደግሞ የምናየው ምንድነው ሜሶዞይክ ኢራ ነው ማለት ነው። ሜሶዞይክ ኢራ ዘ ማርክ ዘ ታይም ፍሮም 250 to 70 ሚሊዮን ይላል። ይሄ ደግሞ የሚይዘው እንግዲህ ከአሁኑ እንግዲህ ከ250 ሚሊዮን እስከ 70 ሚሊዮን ድረስ የሚይዝ ነው ማለት ነው። ይሄ ደግሞ ሪፈር የሚያደርገው ምንድነው ዘ ኢራ ኦፍ ሚድል ላይፍ ተብሎ ይጠራል ማለት ነው። ይሄ ኢራ ማለት ነው። and the age of dinosaurs owing their relative dominance ይላል። እንግዲህ በዚህ ኢራ እንግዲህ የተፈጠረው ምንድነው የተለያዩ ዳይኖሶሮች የተፈጠሩበት ኢራ ነበር። ባይዘው እዚህ ሜሶዞይክ ኢራ ላይ እንግዲህ ዳይኖሶርስ የጠፋበትም እዚህ ኢራ ነው፣ የተፈጠረበትም ደግሞ እዚህ በዚህኛው ኢራ ነበረ ማለት ነው። ለምሳሌ ስኔኮች፣ ክሮኮዳይል፣ ሊዛርድስ የተፈጠሩበት ነበረ ማለት ነው። እንደዚህ አይነት ህይወት ያላቸው ነገሮች እንግዲህ በዚህ ኢራ እንደተፈጠረ ማየት እንችላለን ማለት ነው። ሌላኛው ደግሞ ምንድነው the low lying area where occasionally flooded by shallow marine transgression followed by deposition of red sandstone and sandstone ይላል። እንግዲህ በዚህ ኢራ የተለያዩ 3 ኢሮች አሉ። ሎላንድ ኤሪያ እንግዲህ በውሃ የተሸፈነበት ወይም ደግሞ በጎርፍ የተሸፈነበት ኢራ ጊዜ ነበረ ማለት ነው። ምክንያቱም እንግዲህ እንደምታውቁት ሆርን ኦፍ አፍሪካ ሲንክ ያደረገበት ኢራ ነበር። ባይዘው እዚህ ጋር ለምሳሌ ሜሶዞይክ ኢራ ተብሎ የሚጠራ እዚህ ጋር እንደምታዩት ማለት ነው። ሜሶዞይክ ኢራ በሶስት ፔሪድ እንግዲህ ለምሳሌ እዚህ ጋር እንደምታያቸው 3 ኢራ አለ። ክራታሸስ ፔሪድ እና ጁራሲክ ፔሪድ እና ትራሲክ ፔሪድ አለ ማለት ነው። የሜሶዞይክ ኢራ ብለን የምንጠራው ማለት ነው። በውስጡ 3 አይነት ፔሪድ አለ ማለት ነው። ለምሳሌ ከ70 እስከ 144 ሚሊዮን በፊት ያለው ሚዝ እንግዲህ ይሄ ክራታሸስ ነው፣ ወይም ደግሞ አዘ ኢንድ ኦፍ ዋት ሜሶዞይክ ኢራ የሚገኘው ክራታሸስ ተብሎ ይጠራል ማለት ነው። እንግዲህ ለምሳሌ በትራሲክ የሚጀምረው ስናይ እንግዲህ ዘ ቢጊኒንግ ኦፍ ዘ ሜሶዞይክ ኢራ ተብሎ የሚጠራ ነው። ፓንጂያ ይሄ ሀጉር አንድ ናቸው ወይም ደግሞ ሁሉም ኮንቲነንት አንድ ላይ ነበረች ብሎ የሚያስብ ማለት ነው። አልፍሬድ ዌገነር ፓንጂያ ተብሎ የሚጠራ ፓንጂያ ማለት እንግዲህ አንድ ሀጉር ወይም ደግሞ ሁሉም ሀጉራት አንድ ነበረችበት ጊዜ ፓንጂያ ተብሎ ይጠራል። ይሄ ፓንጂያ ተብሎ የሚጠራ እንግዲህ እነዚህ ኮንቲነንቶች ዲቫይድ ኢንቱ ቱ ወይም ደግሞ ወደ ጎንድዋናላንድ እና ወደ ሎወር ኤዥያ የተካፈለ ዲቫይድ ወይም ደግሞ የተካፈለበት ኢራ ጊዜ ፔሪድ ምን ተብሎ ይጠራል? ትራሲክ ፔሪድ ተብሎ ይጠራል ማለት ነው። ጁራሲክ ደግሞ ምንድን ነው? ስፔሻሊ ትራሲክ ፔሪድ ብለን የምንጠራው ሌላኛው ክስተት የተፈጠረበት ሆርን ኦፍ አፍሪካ የሰመጠበት ጊዜ ነበር፣ ሲንክ ያደረገበት ጊዜ ነበረ ማለት ነው። ጁራሲክ ደግሞ ምንድነው? እነዚህ ሆርን ኦፍ አፍሪካ ተብሎ የሚጠሩ እና ኢትዮጵያ፣ ሶማሊያ፣ ጅቡቲ ጨምሮ ማለት እነዚህ ኤርትራንም ጨምሮ እነዚህ ሀገራት ሆርን ኦፍ አፍሪካ ተብሎ የሚጠሩ ስፔሻሊ በኢንዲያን ኦሽን ወይም ደግሞ ሲንክ ያደረገው መሬት አለ አይደለ? በትራሲክ ኢራ ፔሪድ ጊዜ ማለት ነው። እዛ እነሱ ምንድነው ሲንክ አድርጎ የቆዩበት ኢራ ነበር ማለት ነው። ስፔሻሊ ከ144 እስከ 208 በዚህ ጊዜ ድረስ ምንድነው ሆርን ኦፍ አፍሪካ ሲንክ አድርጎ የቆየበት ኢራ ኮንቲኔንትሊ ምንድነው እዛው የቆዩበት ኢራ ማለት ነው። እዚህ ጋር ትራሲክ ኢራ ላይ ትራሲክ ፔሪድ ላይ ሲንክ ያደረገበት ነው። እዚህ ጋር ደግሞ ምንድነው ከዚህ ከ144 እስከ 208 ባለው ጊዜ ሆርን ኦፍ አፍሪካ ሲንክ አድርጎ የቆዩበት ኢራ ነበረ ማለት ነው። እንግዲህ በዚህ ጊዜ ማለት ነው በትራሲክ እንግዲህ ሆርን ኦፍ አፍሪካ ተብሎ የሚጠራው እንግዲህ ሲንክ ባደረገው ጊዜ የተለያዩ ሎላንድ ኤሪያ ላይ እንግዲህ ምንድን ነው እነዚህ በውሃ የተሸፈኑ ስፔሻሊ ከኢንዲያን ኦሽን የመጣ ኦሽኖች እንግዲህ ወደ ሎላንድ የተለያዩ አሸዋ የተከመረበት ወደ ሎላንድ ላይ ወይም ደግሞ ሎላንድ ኤሪያ ላይ የተከማቸበት ጊዜ ነበረ ማለት ነው። ክራታሸስ ብለን የምንጠራው ደግሞ ምንድነው እነዚህ ሆርን ኦፍ አፍሪካ ተብሎ የሚጠሩት እንግዲህ ራይዝ ያደረጉበት ጊዜ አፕሊፍት ያደረጉበት ጊዜ ነበረ ማለት ነው። ኦኬ በውስጡ 3 አይነት ፔሪድ ይዛል ማለት ነው። ይሄ ሜሶዞይክ ኢራ ብለን እንጠራለን ማለት ነው። ሶ ሜሶዞይክ ኢራ ይሄን ይመስላል ማለት ነው። ቅድም እንደነገርኳቸው ለምሳሌ the low lying area were occasionally flooded by shallow marine transgression followed by deposition of the red sandstones እንግዲህ ቀይ የሆኑ አሸዋ ክምሮች እንግዲህ ሎላንድ ኤሪያ ላይ ምንድነው የተከማችበት ኤሪያ ጊዜ ነበር ማለት ነው። ስፔሻሊ ትሮፒካል ኤሪያ were dominated by extensive swamp which later become rich coal deposits ይላል። ለምሳሌ እንግዲህ ትሮፒካል ኤሪያ ላይ ምንድነው dominated by what swamp which later become rich coal deposits እንግዲህ
በኮል ወይም በከሰል የተከማቸበት ኢራ ነበር ማለት የትሮፒካል ኢራዎች ማለት ነው። ዘ ሚድ ሜሶክ ኢራ ዋስ ኤክስፐሪንሲንግ ዘ ስፕሊቲንግ ኦፍ ማንጂያ ኢንቱ ሎሬዥያ እንደ ዋንዶ ቅድም እንደነገራችሁ እንግዲህ ምንድነው ሜሶክ ኢራ ላይ እንግዲህ ምንድነው ፓንጂያ ሁለት ቦታ የተካፈለበት ኢራ ነበር ጊዜ ነበር ፔሪድ ነበር ማለት ነው። ስፔሻሊ በትራሲክ ፔሪድ ማለት ነው። እነሱ ማለት ነው ሎሬዥያ እና ጎንድዋናላንድ። ሎሬዥያ እንግዲህ ምንድነው ሚዞ ኖርዝ በሰሜን በኩል ሲሆን ጎንድዋናላንድ እንግዲህ በሶስት በኩል እንግዲህ አፍሪካን ጨምሮ ጎንድዋናላንድ ውስጥ ይገባል ማለት ነው። ስፔሻሊ ሎሬዥያ ውስጥ የሚገቡ ኤሽያ፣ ኖርዝ አሜሪካ፣ ዩሮፕ ምናምን እዚህ ውስጥ ይገባሉ። በኖርዘርን ሄሚስፌር ይገባሉ። በጎንድዋናላንድ ተብሎ የሚጠራ ደግሞ አፍሪካ፣ ሳውዝ አሜሪካ፣ አንታርክቲካ፣ አውስትራሊያ እነዚህ ደግሞ በጎንድዋናላንድ ውስጥ ይገባሉ ማለት ነው። ኢግነስ አክቲቪቲ ሃድ ኢኒሺየትድ ኦርቶ ዴቨሎፕመንት ኦፍ ቮልካኒክ ማውንቴን ሬንጅ ኢን ዌስተርን ኖርዝ አሜሪካ። ሌላኛው ደግሞ እዚህ ጊዜ የተፈጠረ ምንድነው ቮልካኒክ ማውንቴን የተፈጠሩበት ኢራ ጊዜ ነበረ ማለት ነው። ዘ ኢንድ ኦፍ ሜሶክ ኢራ ዋዝ ዘ ሶ ዘ ኢመርጀንስ ኦፍ ላንድ ማማልስ በት ማርኪዝ ማስ ኤክስቲንክሽን ኦፍ ዋት ዳይኖሰር ስላለ በዚህ ኢራ እንግዲህ ቅድም እንደነገርኳቸው ምንድነው በዚህ ኢራ የተፈጠሩት አንዳንድ እነዚህ አጥቦች ጡት የሚያጠቡ እንስሳት የተፈጠሩበት ወይም ብቅ ያሉበት ኢራ ነው። አዘ ኢንድ ኦፍ ዋት ሜሶክ ኢራ ማለት ነው፣ መጨረሻ አካባቢ ማለት ነው። እና ደግሞ ይላል በዚህ ኢራ እንግዲህ አዘ ኢንድ ኦፍ ስፔሻሊ በክራታሲስ ፔሪድ ማለት ነው የተለያዩ ዳይኖሰሮች የጠፉበት በብዛት የጠፉበት ኢራ እንግዲህ በዚህ ጊዜ ነበረ ማለት ነው። ሜሶክ ኢራ ማለት ነው። ባይዘው እዚህ ጋር ማየት አለባችሁ። ዳይኖሰሮች እንግዲህ የተፈጠረበትም የጠፋበትም ኢራ ሜሶክ ኢራ ነው ማለት ነው። እና የመጨረሻው እንግዲህ ምንድነው ሴኖዞይክ ኢራ ነው ማለት ነው። it is what the recent one covering the time since 70 ሚሊዮን እንግዲህ ካሁኑ ማለት ነው ከ70 ሚሊዮን ጀምሮ እስካሁን ድረስ ያለውን ጊዜ የሚይዝ ሴኖዞይክ ኢራ ነው ማለት ነው። as it forms the recent geological time it will well known compared to the other geological era birds mammals flowering plants dominate succeed on earth ይላል። እንግዲህ ቅድምዬ ባየናቸው ኢራዎች እንግዲህ ለምሳሌ በርድ የተፈጠረበት በየትኛው ነበረ? ፊሽ የተፈጠረበት በየትኛው ነበር? ማማልስ የተፈጠረበት ስፔሻሊ ማማል የተፈጠረበት ለምሳሌ በሜሶክ ኢራ መጨረሻ አካባቢ ነበር አይደለ ብለን አይደለ። ነገር ግን ምንድነው በዚህ ጊዜ ደግሞ ምንድነው በቃ ሙሉ በሙሉ እንግዲህ ሰክሰስፉሊ እነዚህ ነገሮች ተፈጥሯል ወይም ደግሞ መሬት ላይ ታይቷል የተባለበት ኢራ በሴኖዞይክ ኢራ ነው ማለት ነው። ስፔሻሊ ደግሞ ማማሎች ማለት ነው። ማማሎች እንግዲህ በቃ ሙሉ በሙሉ የታየበት ወይም ደግሞ የተፈጠረበት ኢንክሉዲንግ ሁማን ቢንግስ ወይ ሰው ልጅን ጨምሮ ማለት ነው በሴኖዞይክ ኢራ እንደሆነ ማወቅ አለባቸው። ኦኬ ስኮማሊ ኔም ዘ ኢራ ኦፍ ዘ ሪሰንት ላይፍ እንግዲህ በቅርብ ህይወት ያላቸው ነገሮች የተፈጠሩበት ኢራ ነው። ዘ ኤንድ ኤጅ ኦፍ ዋት ማማልስ ተብሎ ይጠራል። እንግዲህ እንደነገርኳችሁ ማለት ነው። ወይም ደግሞ ጡትን የሚያጠቡ እንስሳት ኢንክሉዲንግ ሁማን ቢንግስ የተፈጠሩበት ኢራ ነበር ማለት ነው። ዱሪንግ ዘ ቢጊኒንግ ኦፍ ሴኖዞይክ ኢራ the rifting of Pangaea has been fully achieved and the continents retained their present formula። ቅድም ምን ብያቸዋለሁ? ሜሶክ ኢራ ላይ እንግዲህ ሆርን ኦፍ አፍሪካ ሲንክ አድርጎ ነበር ብያቸዋለሁ። በዚህ ኢራ ደግሞ እንግዲህ ምንድነው ሌላ ደግሞ ሲንክ አደረገ ብያቸዋለሁ። አዛ ኢንድ ኦፍ ስፔሻሊ ክራታሺስ ፔሪድ ላይ እነዚህ ሜሶክ ኢራ ወይም ሜሶክ ፔሪድ ላይ ክራታሺስ ፔሪድ ላይ ምንድነው እነዚህ ሆርን ኦፍ አፍሪካ ራይዝ አድርጓል ወይም ደግሞ አፕሊፍት አድርጓል ካለበት ወይም ደግሞ ተመልሶ ራይዝ አድርጓል ሆርን ኦፍ አፍሪካ ወደ ላይ ወጥቷል ብለናል አይደለ? ሙሉ በሙሉ ግን የወጣበት ኢራ ወይም ደግሞ በቃ አሁን ያለችውን ቅርጽ ማለት ነው ወይም ደግሞ ዓለማችን ሰባቱ ኮንቲኔንት አሁን ያለችውን ቅርጽ እንድትይዝ ያደረገው በዚህኛው ኢራ ነበረ ማለት ነው። ኦኬ the great volcanism and orogenic folding caused the formation of numerous volcanic fault block and fold mountains in different parts of the earth's continents glaciers high latitude area ላይ ምናምን ሄቪ ሬንፎል የተፈጠረበት ኢራ ነው። እንግዲህ በዚህ ኢራ እንግዲህ ብዙ ነገር የተፈጠረበት ኢራ ነው። ለምሳሌ የመሬት መታጠፍ ቮልካኖ የተፈጠረበት ኢራ ነበረ። ኑማረስ የሆነ ቮልካኒክ እንግዲህ ብዙ በብዛት ቮልካኒክ አክቲቪቲ የተገኘበት ኢራ ነው። የመሬት መሰንጠቅ የተገኘበት ኢራ ነበረ። ሶ እንደዚህ ፎልድ ማውንቴን የተፈጠረበት ነው። ያንግ ፎልድ ማውንቴን ስፔሻሊ የተፈጠረበት ኢራ እንግዲህ በዚህ ኢራ ነበረ። ስፔሻሊ ዘ ኦልደስት ፎልድ ማውንቴን እንኳን የተፈጠረው በሜሶክ ኢራ ነበረ። ነገር ግን ዘ ያንግ ፎልድ ማውንቴን ተብሎ የሚጠራ እንግዲህ የተፈጠረው በዚህ ኢራ መሆኑን ማወቅ አለባቸው ማለት ነው።